ክችን ካቢኔቱ እዛ ሂዶ ከተገጠመ በኋላ ይሄን ይመስላል። ላኪን ሪድዋን የፍሪጅ ሰርቶበት ነበርና የፍሪጁን አንስተው መጨረሻ ላይ ሰውየው ያለበት ላይ ታያችሁ ልሙጡ ተጨማሪ ነው። ሴራሚክም ተጨምሮበታል ማለት ነው። እና ያው ልዩነቱ አስለን ያስታውቃችኋል። እዚህ ላይ ስታዩት ይሄኛው ተጨማሪው ልሙጥ ነው። ምንም አይነት ቅርጽ የለውም። ለማንኛውም ይሄ ለፍሪጅ የነበረውን ቦታ አውጥቶ ነው እንግዲህ ይሄን የጨመረላት። ሌላም ኤምኢዲኤፍ አይገዛም። ለምን ያንኑ ቆራርጦ መጠቀም ስለሚችል ማለት ነው። እና ዞሮ ያው ልጁ ጎበዝ ነው። በረካ ይፍጀዛውን አላህ ይክፈለው። በዚህ መልኩ ገጥሞታል። ራሳቸው ሄደው ይገጥማሉ፣ ራሳቸው ሄደው ያስተካክላሉ የሚባለው ልንገራችሁማ እንዴት መሰላችሁ? እነዛ ሰዎች ሂሳብ አድርገው ነው እንጂ ሰውዬው በነፃ ሄዶ እኮ ገጥሞ አይደለም። 3500 ብር ከከፈለች እሷም እኮ ይገጠምላት ነበር በሰዓቱ ማለት ነው። ሰላም አለይኩም ጀማው እንዴት ናችሁ? ዳና ናችሁ ወይ? አልহামዱሊላህ። እዚህ ጋር የምታዩት መካነ ሰላም ገነቲ የሚሄድ ነው። ከዚህ ቀደም በጣም ብዙ የፈርኒቸር እና የቤት እቃዎች የነበራት ልጅ ናት ይሄንን ያዘዘችኝ እና የዛኔ ደግሞ አጋጣሚ የፈርኒቸር እቃዋ የክችን ካቢኔቱ ፓርቲሽን ተረስቶ አልሄደም ነበረ። ያው ትንሽ ብዙ ጭቅጭቅ ነበረ ሐቂቃ። ያው ሁሉ ጊዜ ደና ነገሮችን ብቻ አይደለም የምንነግራችሁ፣ ብዙ አለመግባባት ነበረ ማለት ባለሙያ አሪፍ አድርጎ ሰርቷል። የሰው ልጅ ደግሞ ብዙ አይነት አስተያየት ነው የሚቀርብላችሁ። እንዴት ከኮምቦልቻ የፈርኒቸር እቃ ይመጣል የሚል ጥያቄ ይቀርብባችኋል። የዛኔ እናንተ ራሳችሁን አሳምናችሁ ካልሆነ ያዘዛችሁት ምንድነው የምትሆኑት? ልክ ገደል ላይ እንዳለ ዛፍ ነው የምትሆኑት። በቃ መወዝወዝ ትጀምራላችሁ። እነዛ ሰዎች የሚሏችሁ በሙሉ ልክ ነው ብላችሁ ታስባላችሁና ፈርኒቸር ሩቅ አገር ሆናችሁ እናንተ እኮ አዲስ አበባም ታዛላችሁ እኮ አይደለም ኮምቦልቻ ማለት ነው። በዛ ላይ ደግሞ ማለት ነው እኔ እቃዎችን አላህ ምስክሬ ነው እንዴት እንደማስራቸው እኔ ያውቃለሁ። እኔ እቃ ላይ ምንም ጉሌት የለም እኮ። ይሄንንም ማሻአላ በኦሪጂናል እቃ ነው የሰራላት። ሲቀጥል ደግሞ ገነቲም ሆነ መካነ ሰላም ሆነ ወግዲ ብዙ የፈርኒቸር እቃዎችን ልከናል። በዛ በፈርኒቸር እቃዎች ደግሞ ተወቅሰን አናቅም። በጣም ደስተኛ ሆነው አገራቸው መጥተው አመስግነው በጣም ብዙዎች የወደዱት መጅልስ ቢባል የፈርኒቸር እቃዎች ቢባል ማሻአላ ተባረክ ረህማን። ሲቀጥል በቦንድድ አናፍር። ቦንድድ ከአንደኛ ውጭ እዚህ ቤት አይመጣም። ጥርት አድርጋ ነው የምትሰራው። ዋጋውም ታውቁታላችሁ ማለት ነው። እና ለማንኛውም አሁን ማለት የፈለኩት ምንድነው የቀረባትን እቃ አሳያችኋለሁ። ፓርቲሽን ነው 3 ረጃጅሙና 6 ነው፣ 5 ደግሞ አጫጭሮቹ። ያው ብዙ ቦታ ፓርቲሽን አይገባም። ምክንያቱም 20 ሊትር 15 ሊትር እንደዚህ ያነባበራችሁ ለማስቀመጥ ፓርቲሽን አያስፈልግም። ለምን? እኔም ክችን ካቢኔቱም ስላለኝ የሚያስፈልገው ቦታ አርጎላታል። ያው የእጅ ከፍሎ እዛ ጋር ፓርቲሽኑን መግጠም ብቻ ነው፣ ሌላ ነገር የለውም። ያው የሰው ልጅ ደግሞ ሁል ጊዜ ሲሰራ ምን አለ መሰላችሁ፣ ሁል ጊዜ ትክክል አይሰራም። ምክንያቱም የሰው ልጅ የሆነበትም አንዱ ይሄ ነው እና እቺ ስተትም ደግሞ ስትፈጠር አንዳንዴ ማለፍ መማር መቻል አለብን። በሰው ልጅ እኮ ብዙ ያጋጥማል። እኔ አልহামዱሊላህ ይሄን ስራ ስሰራ በጣም ደስተኛ ሆኜ ምንም ጭቅጭቅ የሌለበት በጣም ከመነግራችሁ በላይ ደስተኛ ሆኜ ነው። የሷ እቃ ላይ ግን ለኢዱ እንዲደርስም ሐቂቃ ቆየት ያለም ትእዛዝ ስለነበረ በጣም ብዙ ዋጋ ከፍለንበታል። ሆኖም ግን ከመነግራችሁ በላይ እሷ ጋር ያለ መግባባት ነገር ተፈጥሮ እሷን ለማስረዳት የሄድኩበት መንገድ ራሱ በጣም ከመነግራችሁ በላይ ሰፊ ነው። ሆኖም ግን ሁልጊዜ የሰው ልጅ የተመቸውን ነገር የተደነቀውን ብቻ አይደለም የሚነግረው። በቃው ደረጃ ምንም እንደማይወጣለት ማሻአላ ተባረክ ረህማን። ፈርኒቸሩንም ስናሰራ መርጠንኛ አንድ ቦታ ነው የምናሰራው። መጅልሱንም እንደዛው ቁመን ነው አልহামዱሊላህ። በዛም እህቶች ደስተኞች ናቸው። ሲቀጥል ደግሞ እንኳን አይደለም ከኮምቦልቻ ከአዲስ አበባ መጅልስም ፈርኒቸርም እኮ የምታዙ እህቶች አላችሁ አይደል እንዴ? እኔ በነገር የሚያዙኝ የምዕራብ ሰው ነው የሚያዘኝ። የከላላ ሰው፣ ወግዲ፣ መካነ ሰላም፣ ገነት፣ ይሄ በቃ ማነው ስሙን ጥሩልኝ፣ አቀስታ፣ አብዛኛውን ሰው የሚያዘኝ ከዛ ሀገር ነው። እቃም ደግሞ ስረትብ አሁን ይሄ ረከቡት አንድ ነገር ሳይሆን ነው የሚደርሰው። ላሳያችሁ። አሁን ለምሳሌ እዚህ ጋር የሁለት ልጆች እቃ ነው። ይሄ እዚህ ጋር የምታዩት 2 ካርቶን ያንዷ ነው። ይሄ ደግሞ ይችን ባልትናዋን ጨምሮ ያንዷ ነው። አስተሻሸገን እውልኝ እቃዎችን በስነ ስርዓት በተርቲብ የሚሰበረው በልብስ እያሸኩ ነው። አንዲትም እቃ ተሰብራብኝም አታውቅም። እቃ ስታወርዱ ደግሞ
የሄደላችሁን እቃ አሁን ለምሳሌ እነዚህ ፍራሹንም ትራሱንም ቆጥሬ ነው የምሰጠው። ካርቶኑም 3 ካርቶን ነው። ለምን ባልትናውም እዚህ ጋር ስለሚጨመር አብሮ ስለሚታሰር ያለውን ነገር በስነ ስርዓት አስረድች ስለሆነ እቃ ስታወርዱ ስንት ካርቶን አወረዳችሁ ከተባላችሁ 3 ካርቶን ጭልፋም ትሁኔ ብቻ ካለች አሁን ጭልፋውን እዚህ ጋር ብሬ ላስረው ነው። ለምን እንዳይቀርባቸው በማሰብ ነው። አንዳንድ ጊዜ የሚቀበሉ ሰዎች ልብ አይሉም። እናንተ የተላከውን እቃ ስንነግራችሁ ካልነገራችኋቸው ማለት ነው። ለማንኛውም ይሄ እቃ አሁን ይቺ ልጅ ተጨማሪ ያዘዘችኝ ነው። እንዲሁም ደግሞ ለመጅልሷ አይታችሁ ከሆነ የሚያምር መጅልስ ባለ 30 ቲክነስ ተሰርቷል በቱርክ ጨርቅ። ለዛም የሚሆን ደግሞ ልብስ አስቆርጬላታለሁ። ላሰራላት ነበረ ግን በዋጋው ስላልተስማማች እዛው ሀገሯ ይሰራል ኢንሻአላህ። አሁን ይሄ እቃ 67,000 ብር ፈጅቷል። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ላሳያችሁ ማለት ነው። እዚህ ጋር እንደምታዩት ይሄ የተፈለገው ክችን ካቢኔት ታላት ብያችኋለሁኝ። ይሄ 8 ሜትር ነው። ይሄ ደግሞ 2 ሜትር ነው። አጠቃላይ ስንት ይሆናል? 10 ሜትር ይሆናል። 10 ሲባዛ 350 ማለት ነው የገዛውላት። በጣም አሪፍ የሆነ ማሻአላ ተባረክማን ለምግብ ስፍራን ብትጠቀመው መቀስ ገዝቼላታለሁ። እየቆራረጠች ለክችን ካቢኔቷ አሪፍ ነው። እቃው አይጎዳውም ክችን ካቢኔቱን ማለት ነው። እና የሆነ እቃ ስታዙ ወስናችሁ አስባችሁበት መሆን አለበት። እኛ መጥፎ ነገር አናረግም። አልহামዱሊላህ ረብል ዓለሚን መቼ ማረግም አንፈልግም። ውስጣችንም እንደዚህ አይነት ነገር አያዘንም። እዚህ ጋር 700 ብር መቀስ ገዝቼላታለሁ። በጣም አሪፍ ቆንጆ የሆነ መቀስ ነው። ኦሪጂናል የሆነ እቃ ነው። ይሄንን 700 ብር ገዝቼላታለሁ። እዚህ ጋር እንደምታዩት 2 አክለሪክ ጆግ አለ በ3700 ብር ሂሳብ ነው። እዛ ጋር አንዱን አውጥቼዋለሁ ለእናንተ ለማሳየት። 6 ኩባያ ያለው አንድ ጆግ አለው ማለት ነው። እዚህ ይሄ ካርቶኑን አውጥቼው ነው ለእናንተ ለማሳየት። ያቸው እንዴት እንደሚያማምሩ በጣም ጸዴ ማሻአላ የሆኑ ናቸው። ሁለቱን የገዛሁላት በ3700 ብር ሂሳብ ነው ማለት ነው። እዚህ ጋር 3800 ብር ደግሞ ደርዘን ስኒ ያለ ክብ ረከቦት 2000 ብር፣ ድም ላይ ረከቦት ደግሞ 4200 ብር ገዝቼላታለሁ ማለት ነው። እዚህ ጋር ደግሞ ኮምፕሌት የውሃ ጆግ አለ በወርቃማው ለቡፌ በጣም ነው የሚያምረው ማሻአላ። መስተዋት ባለበት በኩል ለማድረግ ነው የፈለገችው። ይሄንን የገዛሁላት 2600 ብር ነው። እዚህ ጋር ደግሞ ፓወር ባንክ፣ ይሄን ፓወር ባንክ እኔ የምጠቀመዋለሁኝ እንደው ያለ ማጋነን ማለት ነው 10-15 ስልክ ቻርጅ ያደርጋል። ፉል በስነ ስርዓት ከያዛችሁት በጣም አሪፍ የሆነ ነው። ለምሳሌ 5% እንኳን ኑሮት ማለት ነው የኔ ማሻአላ 2 ስልክ ምናምን አደርግበታለሁ። በጣም ቆንጆ ማሻአላ ተባረክ ረህማን የሆነ ነው። እንግዲህ እኔ ወደድኩትን ደግሞ ሌሎች ላይ ወዱት ይችላሉ፣ አላውቅም። ይሄን ይመስላል ማሻአላ። ላሳያችሁ ልክፈትና ማለት ነው። እዩት እንዴት እንደሚያምር አጠይቁኝ። እንዴት ጽድት ያለ እንደሆነ አጠይቁኝ። አያችሁት አይደለ? በጣም ጸዴ ነው ማሻአላ። እዚህ ጋር ያው እንደ ሶላርም ነገር አለው እንደፈለጋችሁ መጠቀም ትችላላችሁ። አሪፍና ጸዴ የሆነ ነው ማሻአላ ተባረክ ረህማን። መጀመሪያ ፉል እስከሚል ድረስ ወይም ደግሞ 100% እስከሚል ድረስ ቻርጅ መደረግ አለበት። ይሄን የገዛሁላት 6000 ብር ነው። 50000 ነው ይሄ እዚህ ጋር ዋቱ ማለት ነው። በጣም አሪፍ የሆነ ነው። ተወደዋለች። እኔ ለራሴ ይሄንን የምጠቀመውን እቃ ነው የገዛሁላት። ምንም እንትን የሚል ነገር የለም። ሲቀጥል ደግሞ ሌላም ያለችኝ አለ ፍራሽ ሜትር ከ50 ኤክስትራ ቦንድ ልኬላታለሁ። ኤክስትራ ቦንድ በነገራችን ላይ አንደኛ የሆነ ፍራሽ ነው፣ ቦንድድ ነው። ስፖንጅ ደግሞ የማቃጠል ባህሪ ያለው ዋጋው ይቀንሳል ከኤክስትራው ራሱ። ይሄኛው ደግሞ ቦንድድ ስለሆነ ጥንካሬ ያለው ቶሎ አይማሽሽም። ማሻአላ ቆንጆ ነው። እኛ አምነንበት የምንገዛላችሁ ኤክስትራ ቦንድ ሜትር ከ50 በ20 ሜትር ከ50 በ24 ቲክነስ የሆነ ነው ማለት ነው። የሷ ባለ 20 ነው ማለት ባለ ቲክነሱ 20 ነው፣ ሜትር ከ50 ነው። ላኪን እናትና አባቴ አልተመቻቸውም ብላይ ሌላ ፍራሽ ገዝቼላት ነበር። እሱም አልሆነም ትተነዋል። ፍራሹ ዙሮ እዛው እሷ ጋር ነው፣ ግን አሪፍ የሆነ ፍራሽ ነው። ሌሎች ፍራሾች ግን አሁን ለምሳሌ ቀስተ ዳመና አለ ባለ 24 እኔ ስገዛው የዛሬ 5 ዓመት ለቤት ገዝቼዋለሁኝ። ወላሂ ወገብ ያማል። ሁሉም ፍራሽ ያማል። ግን ብርድ ልብስ ጣል ታደርግበታለች ወይ የሆነ ነገር በቃ እስከሚለመድ ድረስ ነው እንጂ ምንም አይነት ችግር የለውም። እኛ አሁን ሁላችንም ወደነው ለቤተሰብ የምንገዛው እናንተም ስንታዙን የምንገዛው ፍራሽ እሱን ነው። ለማብራራት ያክል ነው። ይቅርታ ወይ እንትና አስረዘምኩባችሁ። ለማንኛውም ይሄን ይመስላል። ረከቦት ዲምላይትና
ምን አላት ክቧ ረከቦት አለቻት። እዚህ ጋር 2 ኪሎ የወሎ ጭስ አለ። ቆንጆ የወሎ ጭስ በደንብ አድርጌ አስመጥኝላታለሁኝ። ይሄን ይመስላል። ከዛም አሁን እዚህ ጋር ማሳያችሁ ደግሞ 3 ሀባ ጋቢ ለምኔ ነው። እዛ ጋር ይረከበኝ። ይሄ ጋቢ ለምኔ በጣም ቆንጆ ነው ማለት በቃ ለአንድ ሰው ድራብ በቂ ነው ማለት ነው። የገዛሁላት በ2000 ብር ሂሳብ ነው። የገዛሁትም ደግሞ 3 ሀባ ነው። እዩት እንዴት እንደሚያምር ማሻአላ። 3 ነው የገዛሁላት 6000 ብር ማለት ነው። 6000 ብር 3ቱን በ2000 ብር ሂሳብ ገዝቼላታለሁኝ። እዩት ማሻአላ ተባረክ ረህማን በጣም ጸዴ ነው። እዚህ ጋር ደግሞ ፈርምንጣው 2400 ብር ወፍራምና ኦሪጂናል የሆነ ነው። ያው ደረጃ አለው በነገራችን ላይ ይሄኛ አሪፍ የሚባለውን ነው እስከዛሬ የምንገዛው እና እዩት ላሳያችሁ። አያምርም? ከለሩ በጣም ከመነግራችሁ በላይ ያምራል። 2400 ብር። እዚህ ጋር ደግሞ የማሳያችሁ ይሄ በሜትር ስገዛ 17 ሜትር ነው። እጥፍ ስለሆነ ወይም ደግሞ ወርዱ ሰፊ ስለሆነ 34 ሜትር ነው። 34 ሜትር የተፈለገው ደግሞ እሷ ልኬቷን መጅልስ ሲያስለኩ ኮርነሩን አንድ ኮርነር እንትን አልተባለ ማለት 11 ሜትር ከ15 ነው የሰጡኝ። 11 ሜትር ከ15ቱ ተሰርቷል። አንድ ኮርነር ነው ያለው። መሆን የነበረበት 2 ዛውያ ወይም ኮርነር ነበር መሆን የነበረበት። ስለዚህ ቤት ስታስለኩ የሚለካላችሁን ሰው ባለሙያ መሆን አለበት ወይም ደግሞ የሚያሰው። ለማንኛውም ይሄ ማንቺኒው ነው ወፍራሙ። ማንቺኒ ማለት ከመጅልሱ ጎን ከጀርባ በኩል የሚገባው ነው። ይሄንን አጠቃላይ 26800 ብር ነው የገዛሁት። ወፍራሙ ነው ይሄ ከጀርባ የሚገባው ነው። ይሄኛውንም 2 ሜትር ጨምሬ ነው። ለምን ቀጣይ ቦንድ ነው ልብስ ሲገኝ የሱ አይነት ከለር ልብሱ ሲገኝ 2 ሜትሩ ስለሚጨመርላት አንዱ ዛው የክፍተት ስለሆነ ልክ የኔን አይታችሁ አካውን እንደዛ ክፍት ስለሆነ ጨርቁ ሲገኝ ይሰራላታል። እሱንም ሂሳብ አስገብተን 34 ሜትር ነው የተገዛላት ማለት ነው። ልብሱን ደግሞ ላሳያችሁ እንዴት እንደሚያምር። በነገራችን ላይ እነዚህ ጨርቆች ቱርክ ናቸው። እነዚህ ቱርኮች ናቸው። በጣም ከመነግራችሁ በላይ አሪፍ ናቸው። ለስላሳ ናቸው። ሊያኪን ይበልጥ ምን መርጠውኛ አበባ ያለውን ነው። አሁን ትናንትና ያያችሁት አበባ ያለው የቱርክ ነው ማለት ነው። በጣም ነው የሚያምረው። ማሻአላ ተባረክ ረህማን እና ዩት ይሄንን እንግዲህ የገዛሁላት ይሄ ጎኑ እጥፍ ነው። እሱ ሲመትረው እንደዚህ እጥፉን ነው። ሲበተን ደግሞ ጎነ ሰፊ ነው። ዩት እንደዚህ ማለት ነው። ይሄ 34 ሜትር ነው። ይሄን የገዛሁላት የፈለገችው ለመጅልሱ ነው። ይሄን የፈለገችው ለመጅልሷ ነው። በጣም ከመነግራችሁ በላይ ያምራል። ግን ወጣ አድርግና አላሳያችሁም። እዩት 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 አያችሁ አይደል? እዩት እዩት እዩት። ይሄ እንግዲህ ለመጅልሷ ነው። 11 ሜትር ከ15 ተሰርቶ ሄዶላታል። ግን አንድ ዛውያ ይጎላል ወይም አንድ ኮርነር ይጎላል። እሱን ሂሳብ አድርገን ነው ማለት ነው። እንግዲህ ይሄ እዩት እሱ ሲቆርጥልኝ ለኔ ማለት ነው በ400 ብር ሂሳብ ነው። ሜትር 17 ሜትር ነው ያሰበልኝ በ400 ማለት ነው። ለኪን ሲቆረጥ ይሄ እንዴት መሰላችሁ የሚቆረጠው? እዩት በጥፉ ነው። አያችሁ እንደዚህ ያረገ ሜትሩን እየመተረ ነው እሱ ሲቆርጥ እንደዚህ ማለት ነው። ይሄ 17 14 ማን ነው 34 ይሆናል ማለት ነው። ለማንኛውም ይሄን የፈለገችው ለመጅልሷ ልብስ ሴፍቲውን እንዲጠብቅላት ነው። በደንብ አድርገው ከሰሩላት ማለት ነው። በጣም ቆንጆ ነው። እዩት ጠጋርገሽ ያሳያችሁ። እዩት በጣም አሪፍ የሆነ ጨርቅ ነው። ይሄን ይመስላል። አሁን ወደ መካነ ሰላም ለመላክ ምን እናደርጋለን? እናሽገዋለን ማለት ነው። ሰላማችሁ ይብዛ። ሰላም አለይኩም። ይሄ እንግዲህ የቀረው ፓርቲሽን ነው። ይሄንንም የእጁን የሱን የሰውየውን ከፍሎ ይገጠምላታል ማለት ነው። ከፍሏልን ብሩን። ይሄ 6 ሀባ ነው። 1 2 3 4 5 ሀባ ነው ይሄ። እነዚህ ሳይቀሩ እንግዲህ እነዚህ እንትን ማለቻዎች ናቸው። ይሄ ሌላው ፓርቲሽን ነው። መግባት አለበት ቦታ 3 ሀባ አድርጎላታል ማለት ነው። ስለዚህ ይሄንን እንደዚህ የቀረባችሁ ካለ ስለሆነ የትም አይቀርባችሁም፣ ይሄዳል። ይሄን ይመስላል። እንደምትወዱት ተስፋ አረጋለሁኝ። ቻው እንደፈለግሽ
ማንከባለል ትችያለሽ እንደፈለሽ ሰላም አለይኩም። እንግዲህ ይሄን ካርቶን እንደምታዩት ብታንከባልሉት ራሱ እዩት፣ ምንም የማይሆን ካርቶን ነው። አስተሳሰሪ ማሻአላ ተባረክ ረህማን። እዚህም እንደምታዩት ይሄ ሁለቱ ያንዷ ነው፣ ይሄ ደግሞ ያንዷ ነው። ያው ስም ስለተጻፈበት ሁለቱም አንድ ሀገር ስለሚሄድ ያውቁታል። የሚላከው ወደ ወግዲ ካቢ ነው ማለት ነው። አሁን አጋጣሚ መኪና የለም ብሎ ሲያበቃ አላለኝ ማለት ነው። ማለት አገኘው አለኝ ማለት ነው። የታሰረ ነው። ምንም በቃ ምንም አይሆንም። በቃ እዚህ ውስጥ ሆኖ ይሰበራል የሚባል ዘበት አይሰበርም። ሲቀጥል ደግሞ ይሄን ሁሉ ዕቃ የቀረጽኩትን እዚህ ውስጥ አስገብቼው ከዚህ ምንም አይነት ዕቃ ሊወድቅም ሊጠፋም አይችልም። ይሄ ደግሞ ወደ ገነት የሚላከው ቪዲዮ ላይ ታውታላችሁ። ያ ነው። ሰላማችሁ ይብዛ።